ስለዚህ የእጃችሁ እሰጣችኋለሁ። እስከዛ ግን እንደፈለጋችሁ መሆን ትችላላችሁ። ከማን እንደተጋፈጠችውና ከማን ጋር እንደምታወሩ በደንብ ጠንቃችሁ ስለማታውቁ ነው። እናንተ ጭራቆች ናችሁ፣ እናንተ እንደዚህ ናችሁ፣ ዝም ብላችሁ ስልካችሁ ይዛችሁ ዙሩ እንጂ ከኔ ጋር መወዳደር አትችሉም ብሎ እሰራላችኋለሁ፣ አድርገዋለሁ ሁሉ ነገር። እያንዳንዳችሁ ደግሞ የእጃችሁ አገኛለሁ ብሎ ነው የፎከረ ነበረው። እንደፎከረው ደግሞ ሆነለት። የብሩኬ የቅርብ የሆነ ዘመዱ ነው። ለዛውም ከተመረቀ ቅርብ ጊዜ ነው። ስለዚህ ባለፈ እንዳያችሁት ጌታቸው የተያያዘ ቀን ነው። ሁላቸውም ተሰብስቦ ቢሮ አድረው ነበረ። ስራ በጣም በዝቶባቸው ጌታቸው ሁለተኛ የተያያዘ ቀን ነው። ይህን ነገር ማለት ሁለተኛ ኢንተርቪው የተደረገ ቀን ነው ይሄ ነገር የተከሰተው። ስለዚህ ብሩኬም ያው ስልኬ ዘግቼ አስቀምጬው ያው በጣም ስለደከመን ቢሮ ነው ያደርነው የነበረው። በሆነ አጋጣሚ በቢሮ ስልክ ተደውሎ ነው ላይ በላይ ይደወላል። ምንድን ነው ሲባል እሱ እንደ ሞተ እንዳረፈ እንደገለሉት ነው የተሰማው። ለሁላቸውም ለመላ ቤተሰቡ፣ ለብሩኬም፣ ለድኳሹም በሙሉ መጽናናቱ ይስጣችሁ። እኛ የምንለው እሱ ነው። በጣም ያስጠላል። በየጊዜ አንዳንድ ሰው ማጣት ይከብዳል። ባለፈ ቤልሳ ምክንያት ዋሴ ያተነዋል። አሁንም ያው አሸናፊም እንደጠፋ ቀረ። ሉልም አደጋ ደርሶበታል። አንተ ሉልና አቤልና ሉል ብሩኬ ነው እንደውም የሞት ትእዛዝ የወጣባቸው የነበረው። ብርም ተመድቦ ሰውም ተመድቦ እንደውም ለብሩኬ ከክፍለ ሀገር ድረስ ብሩኬ ለማጥፋት ከክፍለ ሀገር ድረስ ነው ሰው ያመጡት የነበረው። ለእነሱ ሲፈራ ግን አሁን ሌላ ሰው ነው ታሰበ። ሀዘን ነው ጭራሽ ያላሰቡት ነገር። ምክንያቱም እሱ ገና በስራው አዲስ ነው፣ ምንም የሚያውቀው ነገር የለም። ያው ሀገራችን ላይ ተምሮ ደክመው ከለፉ በኋላ ስራ ያገኙ፣ በተማሩበት ስራ ያገኙ። ስለዚህ ስራ አቶ ክፍለ ሀገር የተንከራተተ ብሩኬና እስኪ እኛ ጋር በጣም ጎበዝ ነው አለ። በጣም ጎበዝ፣ በትምህርቱ ደግሞ በጣም ጎበዝ ነው የተመረቀው ነበረው። ጎበዝ ስለሆነ ና እኛ ጋር ትሰራለህ ብዬ ነው ያመጣሁት ነበረው አለ። ቆጨኝ። ለምን አመጣሁት? ለምን እንደዚህ ያደረኩት? ለእኛ የጠበቅነው ለእኛ ነው የምጠብቀው እንጂ በምንም ተአምር እሱ በዚህ ልክን ጉዳት ይደርስበታል፣ ይገሉታል ብዬ አላሰብኩት ነበር አለ። በተለይ እናታቸው በጣም ነው ያሳዘነችኝ። ምንም ያላሰብኩት ምን አለብኝ ብዬ ቁጭ ባልኩበት ነው ልጅሽ አርፈዋል፣ ልጅሽ ተገለዋል ተብዬ የተጠራሁት። ጤነኛ ሆኖ ጠዋት ወደ ስራ የሸኘሁት ልጄ ነው። በሰላሙ ነው የወጣው እና የማን ሰዎች እንደሆኑ ያው ይታወቃል። የጌታቸው ሰዎች ናቸው። ምክንያቱም የዛን የዛቻውን ይፈርችው ነበር። በእርግጥ እሱ ከተያዘ በኋላ እስር ቤት ከገባ በኋላ እንደዚህ ነገር ይደግሙታል ወይስ ያደርጉታል ብዬ መቼም አላሰብኩትም ነበር። ለነገሩ የአቤል አጎት ምን ያደርጋል? የት ይተኛል? በየቦታ እንደነሱ ወንጀል የሚሰራ ሰው እኮ ነው ያስቀመጡት በየቦታው። ምክንያቱም እነሱ ደስተኛ የሆኑ እንጂ ስለሌላ ሰው ምንም ያገባቸው ነገር የለም። አንድ ሰው ሞተ፣ አንድ ቤተሰብ ሀዘን ውስጥ ገባ፣ አዘነ፣ ምን ሆነ፣ ምንም ያገባቸው ነገር የለም። ብቻ እነሱ ደስታቸው ብቻ ነው የሚያዩት። ደስታቸው ምንም ያገባቸው ነገር የለም። ስለዚህ የዛተውን እሰራላችኋለሁ ያለውን ደግሞ ያው አድርጎታል። አሁንም በድጋሚ በሁለት ወንጀል መያዝ አለበት፣ በሁለት ወንጀል መጠየቅ አለበት። እንዴት ነው ዝቶ በዚህ ልክ ዝቶ ዝም የሚባለው? ከዚህ በፊት እንደምታውቁት ብዙ ወንጀል የሰራ ነው። አሁን ደግሞ ዛቻው ሳይውል ሳያድር ሰው መሞቱ በጣም ይከብዳል። አስቡት የሀገራችን ሕግ ምን አይነት እንደሆነ በዚህ መረዳት እንችላለን። ስለሌላ ሰው ምን አገባን፣ እኛ ብቻ ደስተኛ ሆነን ኑር፣ እኛ ብቻ ከተደሰትን ስለሌላ ሰው ምንም አያገባንም ብሎ የሚኖርበት ህዝብ ነው ያለበት። ሁሉ ያልኩኝ አይደለም። አንዳንድ እንደነዚህ አይነቶችን ሰው አድርጎ ማያዩት፣ ከሰው ብር የሚያስበልጡ፣ ብር ብቻ ያገኙበት እንጂ ለምን እናታቸው ቢሆን ወደ ኋላ ይሉ። ያው የገዛ እህቱ አይደል እንዴ እንደፈለገ ወንጀል ውስጥ የዘፈቃት። እህት ማለት እኮ እናት እኮ ናት። ስለዚህ ለማንም ሰው የሚመለሱ ሰዎች አይደሉም። ለማንም ሰው አሁን ደስ ይበላቸው። የዱካሾ ሀዘን ላይ ነው። የዱካሾ ጋዜጠኛ ቤተሰብ ነው ያጣው። ስለዚህ ብሩክም ደግሞ እናቱ ካሁን በኋላ እኔ አልፈልግም ነው ያለችው። በዚህ የሚመጣ ደሞዝ እኔ አልፈልግም፣ ጾሜ ባድር ነው የሚሻለኝ።
አጣሁኝ፣ ሌላ ሰው አጣሁኝ። ግን እንደገና አንተ ላጣ አልፈልግም። እኔ በዚህ ነገር ደጋግሜ ተናግሬ ነበር። ይቅር፣ ይሄ ስራ ይቅርብህ፣ ቶ እኔ አልፈልግም። ምክንያቱም በጣም ከባድ ነው። ምንም ማያቅ ተመርቆ ገና ምርቃቱ ደስታችን ሳንጨርስ ዛሬ ሀዘን ላይ ቁጭ ብለናል ነው ያለችው። እውነቷ ነው። ምንም የሚፈረድባት ነገር የለም። እናት ናት። ስለዚህ ካሁን በኋላ ብሩኬ እዛ ስራ ላይ ልትገባም ልትሄድም አልፈልግም። እኔ ራሴን የፈለኩኝ ነገር የቻልኩት ስራ ሰርቼን እናንተን አኖራለሁ። ኑሬ ያለሁ አሁን መኖራለሁ። ከዛ ይመጣ ደግሞ እዚህ ቅርቢ ነው ያለችው። አዎ እናት ናት። አይፈረድባትም። ምንም አይፈረድባትም። ጠዋት ወጥቶ ማታ ማጣት፣ ለዛው ምንም ሳይሰራ ምንም ወንጀል የሰራ ነገር የለም። ምንም ያደረጋቸው ነገር የለም። ገና በዚህ ስራ ከተቀላቀለ አዲስ ነው። ስለዚህ ገና በአዲስነቱ ምንም እንትን ሳይል አገኙት፣ አጠፉት። ለዛውም የሚገርማቸው ነገር ጌታቸው በእነሱ እጅ ሆኖ እኮ ነው ይሄ ነገር የሚከሰተው። ምክንያቱም የእሱ ተላላኪዎች አሉ አይደል? የእሱ ተላላኪዎች ከስርስር የእሱን የሚያጎመደዙ የእሱን የሚሰግዱ ሰዎች አሉ አይደል? ለዛ እኮ ነው ይሄ ነገር የተፈጠረው። የአቤልም አጎት ደግሞ አይተኛም፣ ተኝቶ አያድርም። ምክንያቱም ስራውን የሚሰራው ስራ በየፊናው በየአቅጣጫው ጉድ ያወጡበት ስለሆነ እሱም በዛ ልክ የተከታተላቸው ነው። እርግጠኛ ነኝ ያ ማን ነው ብሩኬን ለማጥፋት ነው የሄዱት እንጂ ብሩኬን ለማጥፋት ሄደው ነው እንጂ እውነት ያ ልጅ ለማጥፋት አይደለም። ግን ሌላ ሰው ሲያጡ ነው ያ ልጅ ያጠፉት። እሺ ምን ይሉታል? አሁን ለማን ነው አቤት የሚባለው? ለማን ነው ይሄ ነገር ፍትህ የሚጠየቀው? በእርግጥ ይሄ ልጅ ያጠፉ ሰዎችን መያዛቸው ለህግ ማቅረባቸው እኮ አይቀርም። ጀግና ጋዜጠኞች አሉ። ነገር ግን ለምን በዚህ ልክ ሊሆን ቻለ? ቢታሰሩ ምን የሚበሉም እኮ ከጊዜ በኋላ መውጣታቸው አይቀርም። ግን ያ ሰውዬው እኮ መውጣት እንዴ አይመለስም። እነሱ ወጥተው ህይወታቸው ይኖራሉ፣ እስር ቤት ሆነው ህይወታቸው ይመራሉ። ግን ያን ህይወቴ እመራለሁ፣ ተመርቄ በቃ እንደ ሰው እኖራለሁ፣ ትምህርቴ ጨርሻለሁ፣ ጥሩ ስራ ኑሮኝ እኖራለሁ ባለ ሰዓት ነው ይሄ ጉድ ያደረጉት። እናትም ሰብር ማታረግበት ማትጽናናበት የልጇ ደስታ ሳጨርስ ሀዘን ውስጥ መግባት ማለት ምን ይሉታል? ምን አይነት ጭካኔ ነው? ረብስሚላ እኔ አሁንማ ሁሉም ነገር በቃ ያኔ ለምን የሚባል ነገር ሰው ሆነን በተፈጠርንበት እንደ ሰው ማንታይበት ሀገር ነው ያለን። እነዚህ ወንጀለኞች ለምን ሀገራችን ላይ ለምን እንደሚበዙ አላውቅም። እኔ ከሰው አይደለም የሚፈጠሩት፣ ሰው ምንም ሳያጠፋ ለመግደል የሚቸኩሉት ግን ለምንድን ነው? ለምንድነው ሰው ያለው ህይወቱን ፈጣሪ ሲወስደው ድረስ ለምን ለመኖር አይሰጡትም? ለምንድነው ሰው ለማጥፋት የሚነሱት? ምንድናቸው እነሱ? ራሳቸው ወንጀል ውስጥ ስለገቡ ራሳቸው ጭካኔ ውስጥ ስላሉ ሌላ ሰው ደግሞ እንደነሱ ጨካኝ ይመስላቸዋል። ሌላ ሰው እንደነሱ ወንጀል የሚሰራ ሰው ነው የሚመስላቸው። አንዱ ሳያልቅ አንዱ ሀዘን ሳያልቅ አንዱ ልሁንን በአንድ በኩል እጁ ሰብረውት ይሻለዋል ስንል ጊዜ ዛሬ ደግሞ ሀዘን መቅጠሙ ማለት እኮ በጣም ከባድ ነገር እኮ ነው። በጣም ይከብዳል። ማንም ይሁን ምንም ለምን ይሞታል? ይኑር፣ ፈጣሪ ፈጥሮታል፣ ይኑር። ፈጣሪ ባለን ሰዓት ሁላችንም እንሄዳለን። ማናችንም የዘላለማዊ ቤታችን አይደለም። ይህ የዘላለማዊ ቤታችን ባልሆነበት ዱንያ በዛው ልክ ደግሞ ክፋት ነው የምንሰራው። ለምን ክፋት እንደምንሰራ አናውቅም። ልክ ዋስትና በእጃችን እንዳለ ይመስለናል። ለማንኛውም የድኳሹ ቤተሰቦችም የብሩኬም ሆነ የብሩኬም እናት ሁሉ ዘመዶች በሙሉ መጽናናት ይስጣችሁ ነው የምለው። ሁሉ ነገር በጊዜው መፍትሄ ታገኛላችሁ። መፍትሄ ሳታገኙም አትቀሩም። ጌታቸውም ደግሞ እስር ቤቱ ሆኖ የእጁ ማግኘት አለበት። ምክንያቱም እሱ ያቀናበረው እሱ የሰራው ሴራ ስለሆነ ነው። በዛ ሰዓትም ሲዝት ደግሞ ልኩ መስጠት ነበረባችሁ። እንደፈለጉ ስለሚኖሩ እኮ ነው በዚህ ልክ የሚጨፍሩት።